በኋላ ደግሞ እንዳለ ስልኬ ላይ ያለው ነገር በሙሉ አጥፍተውብኛል። ቆይ ኤቢ ረጋ በለሽ ተረጋጊና የሆንሽውን ነገር ንገሪኝ። እማዬ ማታ ጉዳቸውን ስለቀረስኩባቸው ስልኬን አጠፉብኝ። ምንም ፋይል የለም። የትምህርት ቤት ፒዲኤፍ፣ ፎቶዎች፣ ቪዲዮዎች እንዳለ ኮንታክት ምንም ነገር የለም እማዬ። በቃ ሙሉ ነገር ጠፍቷል እኮ። ቆይ ማን ነው የሚያጠፋብሽ? ዳጣ ናት። ምክንያቱም ናታንን ስትስመው ፋይል ስለያዝኩባት ለዛ ነው ያጠፋችብኝ። አቢጌል እርግጠኛ ነሽ? እርግጠኛ ነኝ እማዬ። እስኪ አሁን እንኳን እመኝ። ያው እኔን አልሰማ ብለሽ ቤታችን የዱርዬ መጫወቻ ሆነ። እሺ ሂጆራሽ መጣሁ። ስማታችኋል። እሷም ስማዋለች። ናታን እውነት ነው? እማዬ ምን መሰለሽ እማዬ ለምንድን ነው እሱን የምጠይቂው? እኔ ባይኔ አይቻችኋለሁ። ያደረኩትን ነገር በስልኬ ስለቀረስኩኝ ስልኬን አጠፋችሁብኝ። ኤቢ እስኪ አንድ ጊዜ ዝም በይ። አዎ እማዬ። ምን እትዬ እንትን ናታን ማለት የፈለገው ማታ ሲጋ ፊልም እያየን ነበር። ከዛ እያወራን ቆየን ማለት ምንድን ነው ያወራችሁት? ፊልም እያየን ነበር። ከዛ እንትን የተቀመጥነው አንድ ቦታ ነበር። ስለ ፊልሙ እያየን ኤቢ አየችና መጣች። ከዛ እሷ ተቆጣች። ከዛ ወደ የክፍላችን ሄድንላችን። አይደለም እማዬ፣ ዳጣ የዋሸች ነው። ሁሉ ጊዜ ውሸታም ናት። ናታን ስትስመው ስላየዋት ነው ስልኬ ላይ ያለው ነገር እንዳለ ያጠፋችብኝ። እኔ አላውቅም። ያንቺ ስልክ አላጠፋም እማዬ። የዛሬን ብቻ መኝኝ። ናታን ስትስመው አይቼዋለሁ። እንደውም ለአባዬ የላኩለት ቪዲዮ አለ። ከቴሌግራም ያወርጄ አሳይሻለሁ። ግልግል ለምንድን ነው የማታምኚኝ? ቆይ እንዴት ልመንሽ? ስልኬን መክፈት ስላልቻሉ ፋይሎችን በሙሉ አጥፉብኝ አልሽ። እሺ ከዛ ደግሞ አሁን የላኩትን ቪዲዮ አጥፍተውታል ትኛለሽ። እውነቴን ነው እማዬ፣ አጥፍቶብኛል። ለአባዬ የላኩለትን ቮይስ ራሱ ጭምር የለም እንዳለ እኮ ነው ያጠፉት። ሰሚኛለሽ? እሱን ማጥፋት የሚችሉት የስልክሽን ፓተርን ሲከፍቱ ብቻ ነው። ስልክሽን ሪስቶር ካደረጉት ደግሞ ቢያንስ የላክሽው ቪዲዮ አሁን ሎክ ስታደርጊ መምጣት ነበረበት። እማዬ ቆይ ለምንድን ነው የማታምኚኝ? እኔ ልልሽ አይደለሁ እማዬ። ቆይ ለምንድን ነው የማታምኚኝ? የዚህ ሁሉ ምክንያት ገብቶኛል። ይላችሁ ከዚህ በኋላ እናንተን በረባ ባረባው ስገላግል ሳባብል አልኖር። በቃ ዳጣ ተዘጋጅ። ደረጀ ሲመጣ ቤት እንከራይልሻለን። እዛ ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ዳጣ ድራማ እንግዲህ ዳጣና ናታን አሁን ላይ አብረው መሆን ጀምረዋል። ነገር ግን ፍቅራቸው በጣም ፈተና እየገጠመው ነው። እንደሚታወቀው እንግዲህ ዳጣ ናታንን እየወደደችው ነገር ግን ከሱ ትሸሽ ነበረ። ትፈልገዋለች ነገር ግን ኤቢን ስለምትፈራትና ኤቢ ናታንን በጣም ስለምትወደው መውደድ ብቻ አይደለም በነገራችን ላይ ቅናትም ጭምር ነው። ዳጣ እዛ ቤት ከመጣች ጊዜ ጀምሮ ነው እንደውም ለናታን ትኩረት መስጠት የጀመረችው። ከዛ በፊት ብዙ ለሱ ቦታ የላትም። ያው ስሜቱ ትወደዋለች እንግዲህ ያ ስሜት አለ። ግን እንደዚህ የሆነችው ግን አሁን ላይ ዳጣ እዛ ቤት እግሯ ከረገጠ ጊዜ ጀምሮ ነው። እንግዲህ በዛ የተነሳ በጣም ብዙ ነገሮችን ስታደርግም ነበረ። ያኔ አብረው ሳይሆኑ እንደውም በጣም ብዙ ችግር ስትፈጥር ነበር። አያት ከሷ ጎን ክላስ አለው በማለት በተለይ ደግሞ አዲሱ ቤት ላይ የዳጣ ክላስ ከናታን ጎን ነውና ወጥተሽ ሌላ ቦታ ተኝ፣ ይሄ ክላስ ባዶ ነው መሆን ያለበት፣ በፍጹም ከናታን ጎን እንድተኛ አልፈቅድልሽም እያለች እንግዲህ እንደለመደችው ልጅቷን ስታሰቃያት ነበረ። ዳጣ ደግሞ በጣም ትዕግስተኛና ብልሃተኛ ልጅ ስለሆነች ነገሩን ዝም ብላ ብታልፋትም ነገር ግን የዳጣ እና የናታን ፍቅር አሁን ላይ ፍቅራቸውን ተገላልጠዋል ማለት በተደጋጋሚ ናታን እንደሚወዳት ቢነግራትም ዳጣ ግን ኤቢን እያለች አይሆንም እያለችው ነበረ። በመጨረሻም እንግዲህ ናታን ዳጣን ማኩረፍ ይጀምራል። ያኮርፋታልም። በዛ ላይ ደግሞ ከኤቢ ጋራ ሌላ ግንኙነት ያለው ነገር ማስመሰል ጀመረ። ያ ነገር እንግዲህ ዳጣን ይረብሻት ነበረ። ቢያንስ እንኳን እንዴት አያወራኝም እንዴት ያኮርፈኛል ያለች። በእርግጥ ይሄ እቅድ የሰላም ነበረ። ልጅቷን ቢካለችህ አንድ ነገር አድርግ ማለት ፊት ነሳት፣ ከሌላ ሴት ጋር አውራ፣ ያኔ አስቀናት አይነት ነገር ነበረ ሰላም ያለችው።
ነገር ግን እሱ ከኤቢ ጋር ስለነበረ ልጅቷ ብዙ አልገረማትም። ኤቢ እንደማይወዳ ስለምታውቅ ነገር ግን እንዲያወራት ትፈልግ ነበረ እና ሰላምዬም ይሄን ነገር ተውና ዝም ብለ ስልክ አውራ ከኤቢ ጋር ትሁን እያለችው እያለ ናታን ግን ብቻዋን ሲያገኛት እንግዲህ እንደሚወዳት ጠየቃት። አንቺስ ለእኔ ስሜት አለሽ ወይ ብለው ሲጠይቃት አዎ አለችው። ግን ኤቢ አለች አለች። በጣም ነው የምትወደው እኮ ግን የኤቢን ባልተፈጠረ ነገር ራሱ ፈጥራ ገና ለገና አንድ ቤት ስለኖሩ ብቻ ያንገበገበቻት ነው። ገና ለገና በቃ ገና ይዋደዳሉ በሚል ማለት ነው። ናታን እሷ እንደማይወዳት ስለምታውቅ ምናልባት እሷ ገና የተሻለች ስለሆነች እሷን ይወዳን ብላ ስላሰበች ከመጀመሪያውም ስላልወደደቻት ማለት ነው። ለዛ ብላ እንግዲህ ዳጣ ነገሩን አልፈለገችም ነበረ። አሁን ግን ከአቅሟ በላይ ስለሆነ የናታንን ፍቅር ተቀብላለች። እና እንግዲህ የሚያሳዝነው ነገር ግን ፍቅሩን የተቀበለችው ቀን ነበረ ሌላ ችግር የገጠማቸው። ዳጣ የናታንን ፍቅር እሺ ብላ በተቀበለች ምሽት ነበረ አብረው እዛው እንግዲህ በጠየቃት ሰዓት ናታን ዳጣን ይስማታል። የአርፋ የማትቀመጠው እንግዲህ ቀዥቃዣዋ ኤቢ ማለት ነው። ቤቱን ስታምሰው ነው የምትውለው። እንደምታውቁት ምንም የሚቀራት ነገር የለም። ለሰላም ክብር የላትም። እዛ ቤት ብቻ ነገር ማነፍነፍ ነው ስራዋ። እና እንግዲህ ያው እነሱን ተከታተላቸው ስለነበረ ሁለቱ እሱ ጉንጯን ሲስማትና እሷ ስትስመው ኤቢ ሆዬ ተደብቃ ፎቶ ታነሳቸዋለች፣ ቪዲዮ ትቀርጻቸዋለች ማለት ነው። ያው እነሱ ያወሩትን ሁሉ ሰምታለች። በመጨረሻም እንግዲህ ልክ ናታን ወደ ክላሱ ሲሄድ ነበረ ሳሎን ሂዳ ደግነቱ ነገሮችን ድብቅ አርጋ ይዛ አትይዝም፣ ፊት ለፊት ነው እና ሂዳ እንግዲህ እጅ ከፍንጅ ተይዘሻን ከዚህ በኋላ ምን እንደምታረጊ እናያለን እያለች ኤቢ ዳጣን ማስፈራራት ትጀምራለች። እናም ኤቢ በነገሩ ትደነግጥና ወደ ናታን ክፍል ሄዳ ይህን ነገር ትነግረዋለች። ልጅቷ ስታያቸው እንደነበረና ቪዲዮም እንደቀረጸቻቸው ለአባቷ ልትልከው እንደሆነና ለቤተሰብም እንደምታሳየው ስለዚህ ደግሞ ለእሷ በጣም ከባድ ነገር እንደሆነ ዳጣ ለናታን ስትነግረው ነበረ አንድ ሀሳብ ያሰበው። እሱም እንግዲህ ስልኳን ማለት መጀመሪያ ዋይፋዩን እናጥፋው ለማንም ሰው እንዳትልክ አሉ። ከዛ ደግሞ እንግዲህ ስልኳን መስረቅ ነበረባቸው። ምክንያቱም ማለት ስልኳን ሰርቀዋት ሳይሆን ስልኳን ጠልፈውት ነው መሰለኝ። ምንም አልገባኝም። ስልኳን ጠልፈው ወይም ደግሞ ስልኳን ሰርቀው ነው የሆነው። እንደዛ ነው። ስልኳን አልወሰዱትም። በእርግጥ ናታን ከወሰደው በኋላ መልሶታል ይመስለኛል። ግን በራሳቸው እንዴት ነው አይ እሷን ስልኳን ጠልፈው እያዩት ነበረ እና ለአባቷ እንግዲህ ቪዲዮውን ትልካለች፣ ድምጾችንም ሪከርዶችን ትልካለች ለአባቷ። አንተ ከመሄድም እንደተፈጠረ ቤት ውስጥ ብታይ አባዬ ቤቱ ተደፍሯል፣ ሁለቱ ቤት ውስጥ እየባለጉ ነው ምናምን እንዳው ታውቃላችሁ የኤቢን ጸባይ እንግዲህ ምን እንደምታወራ ይህ ሁሉ ነገር ለአባቷ ሪከርድ ታደርጋለች፣ ቪዲዮ ትልክለታለች፣ ፎቶ ትልክለታለች። በዛ ላይ ደግሞ እናቷን ሄዳ ካላየሽ ጉድ እዚህ ቤት ተፈጥሯን ብላ ከእንቅልፏ ቀስቅሳ እናቷን እንድታይ ብትጠይቃትም የዳጣ ጉድ ነው ስላለቻት እናትየዋ በመናደር ትታትተኛለች። እሷም እንግዲህ ለአባቷ ልካ እንቅልፍ በተኛችበት ቅጽበት ናታን ወደ ክላሷ በመሄድ ስልኳን ይወስድና የላከችውን ሁሉ ከስልኳም ከቴሌግራሟም ከሁሉም ቦታ ጥፍት ያደርጉታል ማለት ነው። ፎቶና ቪዲዮውን ከአባቷ ጋር የተጻጻፈችውንም ማለት ለአባቷ ያደረገችውን ሪከርድ ሁሉ አጥፍተው ባዶውን እንግዲህ ስልኳን ያስቀምጡላታል። እና እንግዲህ ይሄ ነገር በዚህ ተቋጭ ተብሎ ሳያልቅ እንግዲህ አጅሪት ከእንቅልፏ በጊዜ ትነሳና እንደለመደችው አባቷ የመለሰላት መልስ ለማየት ስትገባ አልነበረም። ለአባቷ የላከችውም ነገር የለም። ስልኳ ላይ የቀረጸችው ቪዲዮም የለም ነበረ። እና እንግዲህ በነገሩ ትናደድና ለእናቷ ይሄን ነገር እነሱ እንዳደረጉባት እንዳጠፉባት ብትነግርም እናትየዋ ግን የስልክሽን ፓተርን ካወቁት ወይም ደግሞ የስልክሽን መክፈቻውን ኮዱን ካወቁት እንጂ እንዴት ያንቺን ስልክ እንዴት ብለው እንትን ይላሉ በማለት እንግዲህ ፊት ባሰጣትም ነገር ግን ልጅቷ ከቀን ወደ ቀን እያበደች ነው ማለት ይችላል። አእምሮዋ ሁሉ እየፈጠረ በጣም እንትናት ማለት ስራዋ ሁሉ ከሌ እንደዚህ ሊያደርግ በቃ እንደዚህ ከሆነ እንደዚህ ሊሆን ነው። ሰላምን ይኸው እንግዲህ የገዛ አባቷን ሳይቀር ሰላም ላይ መጠርጠር ጀምራለች። ጭራሽ እናቷ ወደ ውጭ ሀገር የሄደችበትን ቀን ሳይቀር ስሌት እያደረገች ትገኛለች። መቼ ነበር ከዚህ ሀገር የወጣሽው እናቴ? ምን ጊዜ ነበር? ምን ቀን ነበር? እያለች ነበረ እና ቀኑን ካሰበች በኋላ
የሰላምስ የእርግዝናዋ የዚህ ወር ወይም ደግሞ በዚህ ወር ያላትን የምርመራ የቅርብ ጊዜውን ምርመራ ማወቅ አለብኝ። ስንት ሳምንታት ስንት ቀኖች እንደሆነ ካረገዘች ስለዚህ ማሰብ አለብኝ። እናቴ በሌለችበት ቀን ከአባቴ ጋራ ሰላም ተኝታለች ብላ ነገሩን እያገጣጠመች ትገኛለች። እና የምትገርም ፍጥረት ናት። በነገራችን ላይ እንደዚህ አይነት የበታችነት ስሜት ያለባቸው ሰዎች በቃ ሁሉንም ሰው ማለት እኔ አልወደድም እኔ ተፈላጊ አይደለሁም ብለው የሚያስቡ ሰዎች ናቸው አይደለ? የበታችነት ስሜት ያለባቸው ሰዎች ልክ በራስ መተማመን የሌላቸው ማለት ነው። እኔ ጥሩ አይደለሁም፣ እኔ ባወራም እኔ ብሰራም በሰዎች ዘንድ ተቀባይነት የለኝም ብለው የሚያስቡ ሰዎች ልክ እንደ ኤቢ ማለት ነው። ህይወታቸው ምንም አልጋ ባልጋ ቢሆንም በራስ መተማመን ከሌላቸው ሁሌ ተንኮልና ክፋትን ነው የሚያስቡት። እና ኤቢ የገጠማት ነገር እንግዲህ ይሄ ነው። በራስ መተማመን የሚባል ነገር የላትም። ሁሌ ነገሮችን ሁሉ ከሰዎች ጋር ታገናኛለች እና መመርመር በቃ መፈለግ ነው ስራዋ። ምንም ነገር ከመቆፈር ወደ ኋላ አትልም። እና እንግዲህ የሰላምን እርግዝና ወይ የናታን ነው ወይ አባቴ ነው እያለች ትገኛለች። በድፍረት ነው ለዛውም። በዛ ላይ ደግሞ እንግዲህ የነገር አባቷ ቢሰማ በጣም ዘግናኝ ነገር ነው። እና እንግዲህ ኤቢ በየቀኑ የምታሳየው ነገር በጣም ይገርማል። በእርግጥ በአሁኑ እውነት ነበራት፣ ነገር ግን ያንን ነገር ስላጠፉባት ነው እንጂ እውነት አላት። በአሁኑ ትክክል ናት። በነገራችን ላይ የምታስበው ነገር ሁሉ ትክክል ነው። ያው አሁን ሰው አለ አይደል? ሰዎች ዝም ብለው ሰዎችን ብቻ የሚከታተሉ ከሆነ ያ ነገር መጥፎ ነው ለነሱ። ነገር ግን እውነት እኮ አላት ማለቴ ብዙ ከማሰብና ከመመራመሯ የተነሳ እውነት አላት። ስለ ዳጣ የአባቴ ልጅ ትሆናለች ብላ ደጋግማ ማሰቧ ትክክል ነው። ለምን እዚህ ቤት መጣች? ማናት? ምንድናት? በቃ እያንዳንዱ የምታወራውን ቃላት ሁሉ በመያዝ ወደ ጥርጣሬ ትገባለች። ሰላም የልጇን አባት አለማስተዋወቋ፣ አላመጣም አላሳይም ማለቷ እዛ ቤት ነው ብላ እንድታስብ ያደርጋታል። እና ምርመራ ውስጥ ነው የምትገባው። በቃ ምንድን ነው ብላ ማለት ነው። እና እንግዲህ አባቷን ከሰላም ጋር ጠርጥራለች ማለት ነው። ማለት አባትየው በፍቃዱ ባይሆንም ያደረገው ግልጽ ነው። በእርግጥ ሰላም ያረገዘችው ከአባቷ ነው። እንግዲህ ይህን ነገር አባትየው አያውቅም አይደል? ስለዚህ ሰውየው አያውቅም ማለት ጭራሽ መጠርጠር የለበትም። አባቷ ፈቅዶ ወዶ ከሰላም ጋር አልተኛም። ሰላም የሰራችው ስህተት ነው። ነገር ግን ከዛ በፊት ግን ዳጣን እንዴት ተወለደች የሚለው ጥያቄ ይፈጥራል። እና የኔ ውድ ቤተሰቦች ዳጣ እንዴት እንደተወለደች ካታሰበ አባታቸው ማለት ነው ስህተት ሰርቷል ማለት ነው።